አይሾው ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን እኔ አላማዬ አይሾው ስፒድ ማስለቀስ ነው በፍቅር ማስለቀስ ነው አይሾው ስፒድ ሲመጣ ዓለም ሙሉ ነው ያያለው ይህ ልጅ ትልቅ የሆነ ኢንፍሉዌንስ ከአይሾው ስፒድ ኢትዮጵያ መምጣት ጋር ተያይዞ እንግዲህ ስታርሊንክ ኢትዮጵያ ላይ ያለው ብሎ እንደሌለና ፈቃድም እንደማይሰጥ እቃዎቹን የሚይዘው ቢገባ ህገወጥ እንደሆኑና እንደሚያዙ ነግሬያችሁ እናርጋው እንዴ ጋይስ ተነስስኪ ኢነርጂ ከአይሾው ስፒድ ኢነርጂ ጋር ሲገናኝ አስቡት። አይሾው ስፒድ እንግዲህ ለኢትዮጵያ ያሟሟቀ መሆኑን ገልጿል። when is Ethiopia Ethiopia is going to be soon though money ለዋለው አይሾው ስፒድ የምትል ሰው ስነ ስርዓት ያዙ የባህል ልብስ አድርገን እንውጣ እንደ ሁላችንም የግላችን እኔ አባት ቴንክ ዩ ስለዚህ ተፋቷቸው መሞከር ከቻላችሁ ሞክሩ መሞከር ካልቻላችሁ ደግሞ አርፈ ተቀመጥ ጋይስ አይሾው ስፒድ እንግዲህ የአፍሪካ ቱሩን መጀመሩን ይታወቃል። በቅርቡ ደግሞ ወደ ኢትዮጵያ እንደሚመጣም የሚታወቅ ጉዳይ ነው። ያንንም በማስመልከት እንግዲህ አዶናይ እንዴት አድርገን ለአይሾው ስፒድ አቀባበል ልናደርግለት እንደሚገባ እና በምን አይነት መልኩ ቢሆን አሪፍ እንደሚሆን እንግዲህ ለሁላችንም ያስረዳበት ቪዲዮ አለ። ሌሎችን ቪዲዮዎችን ሰርቶልናል። አንዳንድ ቪዲዮዎችን ለማየት እንሞክራለን። አይሾው ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል። አብረን እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾው ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾው ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾው እኔ አላማዬ አይሾው ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾው ስፒድ። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ይሳካል እግዚአብሔርን ቢሆን አሪፍ ነው። እኔ እንጃ እንዳናዋርድ ነው። በፍቅር መቀበል አለብን። እስኪ ምን ትላላችሁ? የምር የሚገርም ሀሳብ ነው የመጣው አዶናይ። አክሴፕት አድርጉት ይሄን ነገር እግዚአብሔርን። አንዳንድ ሰዎች እዚህ ጋር ኮመንት ላይ ራሱ ምን ይላሉ? እንዴት አድርገን ገንዘብ እንደምንቀበለው ነው ማሰብ ያለብን እያሉ ነው ያሉትና ኧረ ተው እንዴ! ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ። አይሾው ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ። እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ እንዴ እንችላለን የባህል ጭፈራ እንሂድ እንዴ? በዚህ አጋጣሚ እንጠቀምበት አጋጣሚ እንትላላችሁ። ወፍኩ ግን ያው የሆነ ጭፈራ ከሀገራችን ውስጥ አያቅተንም። መቼ ሳር ለአንድ ጭፈራ መቻልም አይጠበቅብንም። እችላለሁ ብለው መሄድ ነው። የአማርኛ ዳንስ እችላለሁ፣ የወላይትኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው። በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ ከተጠቀማችሁበት እግዚአብሔርን አዶናይ የሚገርም ምክር ነው። የሚገርም ምክር በቃ ለቢዝነስ ባለቤቶች ራሱ የሚገርም ምክር ነው እየመከራችሁ ያለው
ተጠቀሙበት። እግዚአብሔርን እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው። እናቅርበው፣ ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁ ኑና በትኑት። የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው ይህ ነገር ማለት ነው። መደባደብ አያስፈልግም። እውነቴን ነው። መገፋፋት አያስፈልግም። ኦራይት ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ በእናታችሁ። ትልቅ ነገር ነው ይሄ። ማኒ ለዋለው አይሾስፒድ የምትል ሰው ስነ ስርዓት ያዙ። የትልቅ እድል ነው ለኛ። እናሳይ፣ አገራችን አዲስ አበባ እናሳይ። ሲሪየስሊ ሁላችንም ነው የምላችሁ። በተቻለን አቅም የባህል ልብስ አድርጋ ውጣ። የባህል ልብስ አድርጋችሁ ውጡ እስኪ። ቻሌንጅ ላስጀምር እንደ ያ ነገር ሲመጣ የባህል ልብስ አድርገን እንውጣ። እንደ ሁላችንም ብናረግስ ጋይስ ምን ታስባላችሁ? እስኪ ኮመንት ላይ ጻፉልኝ። የባህል ልብስ አድርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይፈለግ ነው። አቤት ይደነግጥ ነበረ። እናርግ እንዴ እንደዛ እናስጀምረው እንዴ? ምንድነው ነገሩ? ምን ታስባላችሁ? እስኪ በቃ በክብር ማለት በቃ በፍቅር ይሁን። በቃ የሚገርም ዘፈን ተከፍቶልን ቀውጢ በቃ ይሁን ደስ የሚል በቃ ፍቅር እናሳይ እስኪ በእናታችሁ። እስኪ ምን ታስባላችሁ? እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ኮመንት ላይ እዚህ የአላፋት ዝማሬ ቀን ቢመጣ አሪፍ ነው፣ የሚገርም ስትሪም ይሆናል እያሉ ነበር አንዳንድ ሰዎች። ምን ትላላችሁ? ያው በዛውም ደግሞ የኢትዮጵያን ክሪስማስም ያከብራል ማለት ነው። የገና በዓልን በዛውም ያከብራል እዚሁ። በዛ ቀን ቢሆን አሪፍ ነበረ። ቀኑም እኮ ደርሷል አይደለ? ነገሩ ሊሆንም ይችላል፣ ሊገጣጠም ራሱ ይችላል። እሱ ራሱ ሳስበው ቀኑ ሊገጣጠም ይችላልና ይሄ ዲስከስ መደረግ አለበት ብዬ አስባለሁ። መጀመሪያ አፕሩቫል እናገኝ ጋይስ። ፍቃድ ካገኘን በኋላ ስነ ስርዓት በተወላበት መንገድ ተማክረን በቃ ይሄ ነገር ብናደርገው ደስ ይለኛል። በቃ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው። አይሾስፒድ እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ። በቃ ሾው አፕ እናድርግ እስኪ በእናታችሁ። ሾው አፕ በኃይለኛው ለ24 ሰዓት ብቻ ነው የሚቆየው እዚህ ማለት ነውና ኦኬ። ብዙ ነገር ግን ማሳይ ይቻላል። በ24 ሰዓት ውስጥ ብዙ ነገሮችን መጠቀም ይቻላል። ብዙ ነገሮችን የምር ማርያምን ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ። ትበትነዋለህ ፍላወሩን በቃ በፍቅር ነው። ፈንዲሻ ይዘህ የምትመጣ ፈንዲሻው እልል እየተባለ በቃ በቀውጢ በቃ የሀበሻን ልጁ አዎ በቃ ቄጤማ ይዘህ መጥተህ ለራሱ ቄጤማ ታደርጋለህ። ለምን መሰላችሁ? ሪስፔክት በቃ ሪስፔክት ታሳያለህ። ኢንተርናሽናል የሆኑ ሰዎች ቢመጡ ወደኛ እኛ በቃ ፉሊ ዌልካም እንደምናደርጋቸውና ፍቅራችን ማየት አለባቸው። ይህ ደግሞ እኛን ራሳችንን ያስተምረናል። የበለጠ ያስተምረናል። ፍቅር እንድንማር ያደርገናል። ለሌላ ሰው ፍቅር ማሳየት ስንችል ለራሳችንም ፍቅር እናሳያለን። ሲሪየስሊ እንማር እስኪ። እናርገው እንዴ ጋይስ፣ ተነስ እስኪ። የአዶናይ ፋሚሊ የባህል ኢነርጂ ከአይሾስፒድ ኢነርጂ ጋር ሲገናኝ አስቡት። ይሄ የአዶናይ ኢነርጂ የሚገርም ነው። ግን ደስ ይለኛል እንደዚህ አይነት ኢነርጂ አድርገን ፍቅር እናሳይ ወይ ዌልካም እናርግ። አይሾስፒድ ሲመጣ ዓለም ሙሉ ነው እያየ ያለው። ይህ ልጅ ትልቅ የሆነ ኢንፍሉዌንስ አለው፣ ትልቅ የሆነ ተጽዕኖ አለው። ስለዚህ እንጠቀምበት። ይህ ተጽዕኖና ወደ ጥሩ ነገር እንቀይረው። ምን ታስባላችሁ? መጀመሪያ እስኪ ከቱሪዝም ፍቃድ ብናገኝ ደስ ይለኛል። ስልክ ልደዋውል፣ እድሉን ማገኝ ከሆነ በጣም ደስ ይለኛል። እናንተም የቱሪዝም ቲክቶክ ላይ ካለ ታግ አድርጉና ይህ ነገር እውን እናርገው ወይ ስነግራችሁ ቪዲዮ ፍቃድ ካገኘን ማለት ነው ሰላማዊ በሆነ መንገድ ሁሉም ነገር ተዘጋጅቶ የምናደርገው ነገር ካለ እናደርጋለን። ጠብቁኝ፣ ሌላ ቪዲዮ እስኪ እንመጣለን። አዎ ጋይስ፣ እንደ ቀልድ የሚታይ ነገር አይደለም። እውነቱን ነው። አዶናይ እንደዚህ በጣም ትኩረት ሊሰጠው በሀገር አቀፍ ደረጃ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው። የምር በጣም ማለት ነው። እንኳን ቅድም እንዳልኳችሁ ትላልቅ ሀገር የምንላቸው እነ ቻይና ራሱ በደንብ የተጠቀሙበት ልጅ ነው። በቃ ሀገራቸውን ለማስተዋወቅ ያላቸውን ነገር ለማስተዋወቅ የተጠቀሙበት ልጅ ነው። ከዛም አልፎ ደግሞ ታስታውሱ እንደሆነ አሜሪካ ላይ ክለብ ወርልድ ካፕ ተዘጋጅቶ እንደነበር፣ የክለቦች የዓለም ዋንጫ ማለት ነው ተዘጋጅቶ እንደነበር የሚታወስ ጉዳይ ነው እና በአብዛኛው የፉትቦል የእግር ኳስ አፍቃሪዎች ዘንድ ተወዳጅ ተቀባይነትን አላገኝም ነበር። እሱን ራሱ ፕሮሞት ለማድረግ የተጠቀሙት ማንን ነበር? የፊፋው ፕሬዚዳንት የተጠቀሙት
አይሶ ስፒድን ነበር ማለት ነው። እና ያለውን ተጽዕኖ አሜሪካ ውስጥ ምንም የትም ዓለም አቀፍ ተጽዕኖን ተጠቅመው በሱ በኩል ነበረ እንግዲህ ያስቡት ክለብ ወርልድ ካፕ ለመጀመሪያ ጊዜ ሲዘጋጅ አይሶ ስፒድን ተጠቅሞ ነበር በደንብ ፕሮሞት ማድረግ የቻሉት እና በጣም አስገራሚ ነገር ነው። የልጁን ፓወር ነው የሚያሳየው እና እኛም ደግሞ ልንጠቀምበት ይገባል። የመንግስት አካላቶች ምናምን እዚህ ላይ በደንብ ፎከስ አድርጋችሁ ልሰሩበት ይገባል ብዬ አስባለሁ። በደንብ እኔ እንጃ አታውቁትም ብዬ ለማለት ይከብደኛል። ያው እንግዲህ የማታውቁትም ከሆነ ደግሞ በደንብ ስለሱ በደንብ ሰርች ማድረግ አለባችሁ። በደንብ ለሀገራችን የሚያመጣውን ተጽዕኖ በደንብ ማጣራትና ማገናዘብ አለባችሁ። እንዳይጉላላ ማድረግ አለብን። ለ24 ሰዓት ብቻ ነው እዚህ የሚቆየው። በተቻለ መጠን ምንም አይነት መጉላላት እንዳይደርስበት በቃ እንደሌላው ሀገር በደንብ ደስ በሚል ሁኔታ ምንም አይነት ኮምፕሌን ሳያቀርብ ገብቷችኋላ። ከሄደም በኋላ ምንም አይነት ኮምፕሌን እንዲህ አይነት ነገር ገጠመኝ ብሎ እንዲያቀርብ የሆነ ስለኛ ጥሩ ነገሮችን ብቻ እንዲያወራ ነው ማድረግ ያለብን ነው የምላችሁ። ሌላ መጥፎ ሳይዳችንን መጥፎ ነገሮችን ማሳየት አለብን ብዬ አላስብም። እና አዶናይም እየጣር ያለው ለዚህ ነው ብዬ ነው ማስበው። እና ጉድ እንዳታረግ ገብቷል። እንግዲህ ወደ የኔ አባት እንደምን አለሽ? ደህና ነህ? አለን የኔ አባት። እሺ አሜን አሜን። እንዴት ናችሁልኝ? የግላችሁ እኔ አባት ቴንክ ዩ እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። እናም ብዙ የኢትዮጵያ ኮንተንት ክሬተሮች ቪዲዮ እየሰሩ ይገኛሉ። አይሾ ስፒድ እኔ ላገኘ እፈልጋለሁ፣ ብንገናኝ ደስ ይለኛል እያሉ የአይሾ ስፒድ አቴንሽን ወይም ትኩረት ለመያዝ እየሞከሩ ነው ያሉት። እነዚህ ወጣቶች ደግሞ እኔ በጣም አደንቃቸዋለሁ። እማላደንቃቸው እነማን እንደሆኑ ታውቃላችሁ? እነዚህ ሰዎች ኮንተንት ውስጥ በመግባት ኮመንት ላይ የሚርመጠመጡ ተሳዳቢ ሰዎች ናቸው። የሰው ውድቀት ደስታ የሚያመጣላችሁ ሰዎች እኔ በጣም ያሳዝኑኛል። በጣም እናንተ አንድ ምክር ልመክራችሁ እፈልጋለሁ። ኮመንት እየገባችሁ የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም? ከአይሾ ስፒድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩም? ቢካዝ እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል። ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት። እነዚህ ሰዎች ለመውጣት እየሞከሩ ነው። ህይወታቸው መቀየር አላማ አላቸው። ስለዚህ ተፋቷቸው። መሞከር ከቻላችሁ ሞክሩ። መሞከር ካልቻላችሁ ደግሞ አርፈህ ተቀመጥ። የሰው ቅስም ሰባሪ አትሁን። የሰው ውድቀት አትወራርጠር። የራስን ውድቀት ተመልከት። መጀመሪያ ውድቀት ላይ ነኝና ሁሉም ሰው መውደቅ አለበት የሚለው እምነት ማጥፋት አለበት። ተያይዘን እንሙት ነው እንዴ? መውጣት እየፈለገ ነው ሰው። በቃ ተዋቸው፣ ይስሩበት። ተዋቸው፣ እድላቸውን ይሞክሩበት። ቅስም አትስበሩ። ታሳዝናላችሁ በጣም በጣም የምር። እዚህ ጋር ደግሞ አንዱ ምን ይላል? ስፒድን ብር ስጠኝ ብዬ ሳላዋርዳችሁ አሁኑኑ ስጡኝ። ስንት አይነት ሰው ግን አለ፣ ስንት አይነት እግዚአብሔርን። ጉርደት ብርቃችን አይደለም፣ ዓለም አቀፍ መሆኑ ከፋን እንጂ። ወይ ጉድ ወይ ጉድ! ኧረ ተው ግን የምር እንዲህ እናንተ በጣም ሀሳብ ያዛችሁ። አይሾ ስፒድ መጥቶ እዚህ መኒ እንዳይሉት ህዝቤ ምናምን ነገር በጣም እንዳያስጨንቀው ነው የፈራችሁት። ካወቁት እኔ ባለማወቅ እንደውም እንዳያዋርዱ ነው የፈራው። በዛሬ ይህም ፍሩ አዶናይ አይደለም የሚቀበሉት። በቃ እሱን ትተውት አዶናይ እያሉ ባዳ ሲያደርጉት እየታየ ይህን መፍራት ያለብን ጋይስ። ባዳ ሲያደርጉት እንነሳ ከአዶናይ ጋር ጋርድ መስሏል። ምንድን ነው ምን ተፈጥሮ ነው የሚለው አስባችሁታል? ፒፕሉ ስፒድን አያውቁም። አዶናይን ብቻ የሚያውቁት ከሆነ ይህም ፈረውኝ ነው። ከባድ ነው የምር። አሁን በደንብ ፕሮሞሽን ስሩለት ለስፒድ ሳንዋረድ ማለት ነው። በጣም በቃ የለም አዶናይ ሲያስጨንቁት እሱ ግራ ሲገባው ምናምን ነው እየታየኛል። እንዴ አስባችሁታል? እሱ በቆመበት ህዝቡ እየበረረ ሲመጣ ያዙልኝ ሲል አይ ወደ አዶናይ ነው ሲሉት፣ ኧረ ሼም ነው ሼም ብቻ። ኧረ ትልቅ ውርደት። ይህ በጣም ከባድ ነው እና ሊሆን ራሱ የምር ግን ቁም ነገር እንደ ቀልድ ነው ይሄ ልጅ ያወራው። ሊሆን የሚችልበት አጋጣሚ እንዳለ እኔ እርግጠኛ ነኝ። እንደዛ ሊሆን ይችላል። በእውነት ነው የምላችሁ ማለት ነው። እና አብዛኛው ሰው እኮ ላያውቀው ይችላል። እኔ እንጃ። ከባድ ነው የሚሆነው የምር።
ያው እንግዲህ ያው ትልቁ አድቫንቴጅ ቢሆን ወደ ከተማ አካባቢ ነው ሊዞር የሚችለው ብለን እናስባለን። ወደዛ አካባቢ ከሆነ ብዙ ሰው ያውቀዋል ብዬ አስባለሁ። ወደ ከተማ አካባቢ ከሆነ ማለት ነው። ከአይሾው ስፒድ ኢትዮጵያ መምጣት ጋር ተያይዞ እንግዲህ ስታርሊንክ ኢትዮጵያ ላይ ያለው ብሎ እንደሌለና ፈቃድም እንደማይሰጥ እቃዎቹን ይዞ ቢገባ ህገወጥ እንደሆኑና እንደሚያዙ ነግሬያችሁ ነበረ። ከዚህ ጋር ተያይዞ ስታርሊንክ ምንድን ነው ብላችሁኛል። ስለዚህ ስታርሊንክ የምንለው በቀላል አማርኛ ምንድን ነው? ከሰማይ ላይ የሚመጣ ዋይፋይ እንደማለት ነው። ስለዚህ በጣም ብዙ ሺህ ሳተላይቶች እንግዲህ ሰማይ ላይ ተሰራጭተው ኢንተርኔት አክሰስ ያላቸው፣ ስለዚህ እነሱ ደግሞ ዲቫይሶች አሉ እነሱን አክሰስ የሚቀበሉ። አይሾው ስፒድ ላይ ካያችሁት መኪናው ላይ ከላይ ጭኗት የሚንቀሳቀሰው ማለት ነው። እነሱ ቤታችን ላይ ሊሆን ይችላል። ስንንቀሳቀስም የሆኑ ብቻ ቦታዎች ላይ የሚገጠም ትንሽዬ ዲሽ ነች እና እሷ ቀጥታ ከሳተላይቶቹ ላይ ነው ኢንተርኔት አክሰስ የምትጠቀመው። ስለዚህ እነዚህ በጣም ሌተስት ቴክኖሎጂ እና በኤለን ማስክ ወይም ደግሞ ስፔስ ኤክስ በምንለው ፕራይቬት ካምፓኒ የሚተዳደር ሲሆን በጣም ፈጣን ኢንተርኔት የሚሰጥና እነዚህ መቆራረጥም የሌለበት ከፋይበርም ኦፕቲክስም ከነዚህ IPv6 ከምንለውም የተሻለ ነው ተብሎ የሚነገርለት ነው ማለት ነው። ከዚህ ጋር በተያያዘ ሌላ ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ። መልካም ጊዜ። እንዴት ነው ታዲያ ስትሪም የሚያደርገው ኢትዮጵያ መጥቶ ነው የእኛ ጭንቀት? እግዚአብሔርን እንዴ ልጅ አገራችን በቱሪዝም በጣም የሚገርም ፕሮሞሽን እንድታገኝ ነው የሚረዳት እና እንጃ ይህን ነገር መንግስትም ቢሆን ጣልቃ ገብቶ በነፃ ነው ይህን ነገር እንጃ ቻይና እንዴት እንደተጠቀመችበት ይህ ልጅ አይተናል። የምር ቻይና የደጊቴ ምን ያህል ራሳቸውን ቴክኖሎጂያቸውን ለዓለም ምን ያህል እንዳስተዋወቁበት አይተናል እኮ በዚህ ልጅ ተጠቅሞ ማለት ነው። እና በደንብ ልንጠቀምበትና ልንንከባከበው ይገባል። ሲመጣ የሆነ ኢሜጃችን እንዳይጠፋ የምር እንዲሁ እንደተለመደው አይነት ቢሮክራሲዎች ምናምን በስቶ ለልጁ የሚደረግለት አቀባበል ምናምን በቃ የሆነ የተመታ አይነት ከሆነ በቃ ስማችንም በዛው ልክ ነው የሚጠፋው። በፊት የነበረን ስም አለ። አሁን ግን ይህ ልጅ ተጠቅመን ስማችንን ማደስ እንችላለን። በጣም ኢትዮጵያ የምትታይበት አጋጣሚ ነው። በአይሾው ስፒድ የተነሳ የሆነ እንዲሁ እብደቱን ምናምን አይታችሁ ልጁን የምትነቁት ከሆነ የማታውቁት ከሆነ የሆነ እንጃ ከባድ ነው። እንዲህ በደንብ የሆነ መፍትሄ ሊፈለግለት ይገባል። የምር አይሾው ስፒድን በሚመለከት ያስከፋኝን ነገር ልንገራችሁ። ከዛ በፊት ግን እዚህ ጋር ኮሜንት ላይ እንደምታዩት 5G ኔትወርክ ይበቃዋል ስትሪም ለማድረግ የሚል አስተያየት ተሰጥቷል። 5G በጭራሽ አይበቃም። አንደኛ እንደምታዩት ይህንን ሰውዬ የምታውቁት ሰዎች ካላችሁ እንግዲህ የአይሾው ስፒድ ካሜራማን ነው፣ ስሊፕስ ይባላል እና ሚዞን ጊር ተመልከቱ። በጣም ትልልቅ ካሜራዎችን ነው የሚጠቀመው። ይህንን ሁሉ ተሸክሞ መንቀሳቀሱ ራሱ በጣም የሚገርም ነው። ያን ሁሉ ቦታ እሱ ሲዞር ማለት ነው። ኤኒዌይ አትሊስት በ1080p ነው ስትሪም የሚያደርጉት እና 5G አይበቃም። አንደኛ ደግሞ የተለያዩ ቦታዎች ላይ መሄድ አለባቸው። ያው ኢትዮጵያን ለማሳየት አይደለ ዋናው ነገር እና ሁሉም ቦታ 5G ይሰራል ብዬ ደግሞ አላስብም። ለማንኛውም የደበረኝ ነገር ምንድነው መሰላችሁ? ብዙዎቻችሁ ያልሰማችሁት ነገር አለ። እሱ ስታርሊንክ ኢትዮጵያ ውስጥ ይሰራል ወይ ብሎ ሲጠይቅ ያችን ጥያቄ ብቻ ነው አብዛኛው ሰው የሰማው። ከዛ በኋላ ምንድነው ያለው? ሌሎቹ ሀገራት ላይ ሁሉም ነገር ፋይን ነው፣ ኢትዮጵያ ግን የሆነ መፍትሄ መፈለግ አለብን ነገር ነው ያለው። No, we got to figure out a solution for that stream though. But for the rest of the tour we're fine. ይሄ ማለት ሌሎቹ 19 ሀገራት ላይ በሙሉ ስትሪም ያደርጋል፣ የኢትዮጵያው ብቻ ነው ማለት ነው ጥያቄ የፈጠረበት። ሶ ምን ማለት ነው? እኛ ከጎረቤቶቻችን ማነስ የለብንም በምንም ታምር እና እሱ ኢትዮጵያ ውስጥ መጥቶ ስትሪም የሚያደርግበት መንገድ መመቻቸት አለበት ብዬ አስባለሁ። ከዚህ በፊት በሰራው ቪዲዮም ላይ እንደተናገርኩት DIA የሚባለው ኔትወርክ ዋየርለስ በሆነ መንገድ ይዞ መንቀሳቀስ በሚችልበት መንገድ ኢትዮ ቴሌኮም ቢያመቻችለት፣ ሌላም ኦፕሽን ካለ ቢያመቻችለት አሪፍ ነው። ሌላ ደግሞ ምንድነው መሰላችሁ? እነዚህ 19 ሀገራት ላይ ስትሪም ሲያደርግ እነዛ ሁሉም ሀገራት ስታርሊንክን ፈቅደው ከዚህ በፊት ህግ አውጥቶ አይደለም። አሁን ሳውዝ አፍሪካ ለምሳሌ ቼክ እያረኩኝ ነበረ። በትክክል ስታርሊንክ ሌጋል ነው የሚል ነገር በትክክል የጸደቀ ነገር የለም እስካሁን። ጀስት ያው ኔጎሺዬሽን ላይ ናቸው ከስፔስ ኤክስ ጋር። ኢትዮጵያ በብዙ ነገር ከሌሎች ሀገራት በደንብ ትሻላለች ብዬ አስባለሁ። ኢትዮጵያ ውስጥ ብዙ የምናሳየው ነገር አለ። እኛም ደግሞ የራሳችንን ሀገር ማስተዋወቅ አለብን። ባይ ዘ ዌይ ስትሪሙ አይደለም ዋናው፣ ተቆርጠው የሚወጡ ክሊፖች ናቸው በጣም የሚበይሩት እና ይሄንን ስትሪም እንደቀላል ባንወስደው ጥሩ። ክሊፑ ደግሞ ላይቭ ኳሊቲ ከሌለው ክሊፑን ጥራት አይኖረውም። በጥራት ሀገራችንን ፕሮሞት ሊያደርግልን አይችልም ማለት ነው። በጣም ጥሩ አስተያየት ነው ዳሎል። ይመቻል፣ ይመች። የሚገርም አስተያየት ነው። የኔም ሀሳብ ይሄ ነው። የሌላ ሀገር ዜጎች አይሾው ስፒድን ሲያገኙት ስማ ጭራሽ ከህዝብ ጋር ተጋፍቼ ምናምን አበሻ ሲያገኘው አይሾው ስፒድ ግን ኧረ ዘይፈኝ፣ ኧረ አልፈምሳት
ያማል እንዴ ይመቸኛል ልጁ ግን በቃ በርቀት ነው ጥጌን ይዤ ነው ኩሌን ጠብቄ ነው ሀበሻ ኩራቱ ራቱ እናሳ ቆሎዬን እየቆላው ከኬን አካታለሁ እንጂ እጄማ አልንከባለልም ሀበሻ ኩራቱ ራቱ የምር እንደዚህ ብንል ይመስላችኋል? ኧረ እኔ እንጃ እኔ አይመስለኝም። ኧረ ተው እንዴ ከባድ ነው። ይህን ቻንስማ መጠቀም አለብን፣ ሁላችንም ልናገኘው ይገባል። የምር ብቻ ይመጣል ወይ ነው። አሁን ደግሞ እያጠራጠረን ያለው ይመጣል ወይ የሚለው ነገር ነው። የኢንተርኔቱ ጉዳይ እንዴት ነው ላይቭ ስትሪም የሚያደርገው የሚለው ነገር በደንብ በጣም ከባድ ነው። ስፒድ እንግዲህ ለኢትዮጵያ እያሟሟቀ መሆኑን ገልጿል። When is Ethiopia? When is Ethiopia? When is Ethiopia? Ethiopia is gonna be soon though. Ethiopia gonna be soon. ያው እንግዲህ እንዳያችሁት ነው በጣም በቅርብ ኢትዮጵያ ይመጣል። በዚህ አጋጣሚ ጋይስ ታለንት ያላችሁ ሰዎች፣ ስኪል ያላችሁ ሰዎች፣ ኢቭን ቢዝነስ ራሱ ያላችሁ ሰዎች፣ አይዲያ ያላችሁ ሰዎች ራሳችሁን ፕሮሞት የምታደርጉበት ታይም አሁን ነው። በጣም የሚገርም ኤክስፖዠር ነው የምታገኙት። በጣም የሚገርም ኦፖርቹኒቲ ነው። በአንዴ ነው ላይ ቅጽበታዊ የሆነ ላይፋችሁ የሚቀየርበት ኦፖርቹኒቲ ነው። በአንድ ነው ኢንተርናሽናሊ ብሎ አፕ ልታደርጉበት የምትችሉበት ኦፖርቹኒቲ ስለሆነ ታላንታችሁን ለማሳየት እንዳትፈሩ፣ ላይክ ስኪላችሁን ለማሳየት እንዳትፈሩ። ነው ኢትዮጵያ ቢሆን ይሄን አጋጣሚ የምሬን ነው ብላችሁ አይኔን አላሽ ምንም አይነት ነገር ለመጠቀም ሰው ተጠቀሙበት እላለሁ። ይመቻችሁ። ፒስ አውት ጉድ ላክ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንግዲህ እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች የምንገናኝ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባባይ